ቁጭ በይና እናውራ እኮ ስለኛ ቤት መጥፎ ነገር ምን እያወራ እንደነበር አልገባሽም ለዛ ነው ስህተት ነው እንደዚህ ፈጽሞ እንደዚህ ይደረጋል ስህተት ነው ነገርኩ ያምኛረለማ ስህተት ነው የተሳሳተ መረጃ የነገርሽኝ ምንድነው እሺ የነገርሽኝ ያንዳንዱንም ነገር ነግሬዋለሁ በማለት ነው እና ምን ላድርግ እስከመቼ ነው እንደዚህ የምንቀጥለው ልንወሰድብልን ነው እሺ ሌላን አልቻለም ማለት ጤነኛ ነኝ ብሎ የሚያምነው ምንድነው ነው ግን በቃ እኔ በጣም ነው የከበደኝ አንዳንዴ የሆነ ጥፍሮች ምናምን ነገር ራሱ ያድጋሉ ምናምን ነገር የሆነ ጥፍር ታረለ አድግ ነው እንዴ ማለት ጥፍሮችም ይጨምራል ታውቃለህ ከዛ እንትን እየወጣ ምናምን ነገር መሬት ላይ እንከባለላል ምናምን በቃ የሆነ ጻጉሩም የሆነ ነገር ይሆናል ብቻ እኔ እንጃ ምን እየሆነ እንደሆነ ሊገባኝ አልቻለም እና ቤት ውስጥም የሆነ በማናቀው ቋንቋ ይጸልያል ምናምን ነገር በቃ ጸሎት መሆኑን በመናወቅሽ ያገኘው ነገር አለ አይደለ እንጨት ሊሆን ይችላል በቃ አቃ ሊሆን ይችላል በቃ ምግብ በልቶ ከሳህኑ ጋር ያወራል ታውቃለህ ምን እንደሆነ ሳህኑ ጋር ያወራል ማለት በቃ ምግብ በልቶ ከጨረሰ በኋላ እዛ ሳህኑን ይዞት ምናምን ያወራል ከዛ እንደ አዲስ ነው እንደምትጠይቀው ማለት እዚህ ቤት እየኖርሽ ከነበረ እሷ የሚገጥማት ችግር እንዴት ነው አንቺ ግጥ የማይገጥምሽ ቆይ ነው ችግር ነሽ በቃ የሆነ ሳህኑን ጥሎት ራቁቱን ተመልሶ ይመጣል አንዳንዴ ደግሞ እጁን እንደዚህ ቆራርጦ ደሙን እንደዚህ መጠጣት ባህሪም አለው አንዳንዴ እንደዚህ አይነት መንፈሶች እኮ አውቀውም ሳይታወቅም በተለያየ ሰው ምናምን ሊይዝ ይችላል ይሄ እኮ ሰው ራሱ እኮ ቢሰማ ያምንህም አንተ እንዴት ሰው ያምነናል ከዛ በቃ የሆነ እንዲቁጭ ብሎ ያያው ፊቱ ዞሮ ከኋላ ምናምን ነገር ታያለ ብቻ የሆነ በቃ በጣም ነው የሚያስፈራው በዛው የተነሳ በቃ ጠፍቶ እንዳይቀር ብለን ሆኖ ብቻ በጣም ከባድ ሁኔታ ውስጥ ነው ታውቃለህ ወንድሜን ካንቺ በመለጠው እንደምወደው ታውቂያለሽ ግን መፍትሄ ያስፈልገዋል ነገር ታራ እንዴት ነው የምታወሪው ተፈጠረው ምኑን ያልተፈጠረው እንደው ሻዩ ጮኸ እንደ ጅብ ውጪ ያደራደል እንደ ያለው ይቀልሻለሽ አንቺ ነሽ ልበል ወይስ እኔ ነኝ እኔና አንቺ ወይ እኔ ነኝ ይቃጁት ያንቺ ነሽ ይቃጅሽ ነገር ነው አንድ ሰው ማንንም ተራሰው መጥቶ እንዴት ቤታችን ይፈተሽና ከሁለት አንዳችን ሁለተኛ እንደሆነ ይያጋጋል ተራሰው እንዴት ነው ቤቴ መጥቶ ሊፈትሽ የሚችለው አንቺ ያምሻል ቤት ራሱ አምሽታ ነው የምትገባው እንደ ሴት ልጅ አይደለችም አምሽታ እንዴም ባጥር ሁላ ዘላት የምትገባበት ቀን አላት ባጥር ሰላም ባጥር ትዘላለች ዘላት ትገባለች እንደዚህ አይነት ልጅ አትመስልም ግን ያ ምናቀውኛ ባህሪዋን አብራት የሚኖር ሰው ነው የአንድ ሰው ባህሪ ሊያቀብ ይችላል በዚህ እድሜዋ የሚገርምክ በቃ እኔ ልነግርህ ማልፈልገው አይነት ባህሪ ያለው እህቴና ተብዬ እንትን ልልክ አይደለም ግን በቃ ለማውራት ማትፈልገው ባህሪ በዚህ እድሜዋ ማይጠበቅ ብዙ ማይሆን ነገር ታደርጋለች እንደው የአንቺ ቤተሰቦች ከእንደዚህ አይነት አምልኮ ጋር ተያያዥነት ነበራቸው እስከምታውቂው ድረስ በእርግጥ እንደው የምትሰሚው ነገር ሊኖር ይችላል አይ በጭራሽ እንደዚህ አይነት የባዕድ አምልኮ ምናምን የለባቸውም ቤተሰቦች እኮ የቤተክርስቲያን ሰው ናቸው አባቴ ቄስ ነው ስገባ ያዩዋቸው ነገሮች አሉ በጣም ያስፈራሉ ደምናምን አይቻለው በበሩ በስተግራ በኩል ደም አይቻለው የሆነ በጣም የሚያስፈራ አይነት ነገር አለና ለዛ ነው እዚህ ከመምጣታችን በፊት ስለተባለው ወንድ እንግዲህ ብዙ ነገሮችን ማጣራት ችለናል አሁን እዚህ ቤት ውስጥ እንግዲህ ምን እንደሚፈጠር እናያለን ሆነ ውድ ተመልካቾች እንግዲህ እያንዳንዷን ነገር ይስጥልን ውድ ቻናላችን ቤተሰቦች እንደምን ቆያችሁ በያላችሁበት ሰላማችሁ ይብዛ ከሀገር ውስጥም ከሀገር ውጭም ያላችሁ ውድ ተመልካቾቻችን ከዚህ በፊት በመናቀርባቸው ፕሮግራሞች ብዙ ነገሮችን ብዙ ቁም ነገሮችን እንደጨበጣችሁ እናውቃለን ዛሬ ደግሞ በሌላ ታሪክ ተገናኝተናል ውድ ተመልካቾች እንግዲህ አንድ እህታችን ለማመን የሚከብድ ነገር ገጥሞኛል ብላ ከሁለት ቀን ከ3 ቀን በፊት በስልክ ደውላልኝ ነበር እንግዲህ ለማመን በጣም የሚያስቸግር ነገር ማለት በጣም ስቃይ ውስጥ እንዳለች በየቀኑ የሞተች እንደሆነ የተለያዩ አሳዛኝ ነገር እየገጠማት እንደሆነ ከሷ እንደበት በስልክ ሰምቻለሁ ምንድነው የገጠማት የሚለውን ዛሬ ከሷ በፊት ለፊት የተወያየን እንግዲህ ከሷ ለመረዳትና ለሷ መፍትሄ ለመስጠት እዚህ ተገኝቻለሁ እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ ሰላም እህቴ ሰላም ወንድሜ እንዴት ነሽ አለው እግዚአብሔር ይመስገን እንግዲህ ያው ብዙ ነገር ነገርሽኝና ምንድነው ይሄ ለማመን የሚከብደው ነገር ብዬ እኔም ትንሽ አምሮን እንትን ብር ተቆጣጥሮት ነበር የነገርሽኝ አንዳንድ እንግዳ የሆኑ ነገሮች ነበሩ ግን ያው ከስልክ ደግሞ በአካል እንደዚህ ተገናኝተን ብናወራው ጥሩ ነው ብዬ ነው ወደዚህ የመጣሁት እስኪ ስምሽን አስተዋውቂኝና እንደዛ ያ ዱብዳ የሆኑ ነገሮች ምንድነው መንስያቸው ምንድነው የተፈጠረው የሚለው ነገር በዝርዝር አስረጅኝ
ያው ስሜ ሰላም እባላለሁኝ ከወንድምና እህቴ ጋር ነው የምኖረው እና ያው ትምህርት ጨርሻለሁ አሁን ስራ ፍለጋ ላይ ነው ያለሁት ምንድነው አንተ ላናግር የፈለከው ወንድሜ በቃ እኔ እንጃ ምን እየሆነ እንደሆነ ሊገባኝ አልቻለም በጣም ጸባዩ ተቀያይሮብኛል በቃ አለ አይደለ ምን እንደሆነ ሊገባን አልቻለም ምንም ነገር በቃ ማይሆን ነገር ነው የሚያደርገው ምን በቃ እንዴት ላስረዳ ምንም የሚያደርገው ነገር አይገባም በቃ ሲፈልግ ይጮሃል ሲፈልግ ይሮጣል ምናምን በቃ እኔ እንጃ ምን አይነት በሽታ እንደያዘው ጸበል ነው ሰድብልነው እሺ ሊለን አልቻለም ማለት ጤነኛ ነኝ ብሎ የሚያምነው ምንም እንደታመመ ለሱ አይገባውም ምን ማለት ወንድምሽ ምንድነው የተፈጠረበት እንደዚህ አይነት ነገሮች ከዚህ በፊት ተፈጥሮበት ያውቃል እንደነገርሽኝ ትንሽ ወሰብሰብ ያለ ነገር ነውና ምንድነው እንደዚህ ሊሆን የቻለበት ምክንያት ምንድነው በህይወቱ የተፈጠረበት ችግር አለ ወይ በህይወቱ እንኳን ምንም የተፈጠረበት ችግር የለም ምንም አይነት ነገር አጋጥሞት አያውቅም በቃ እኔ ራሱ ሊገባኝ አልቻለም በቃ ዝም ብሎ ይሆናል አይደል እኔ መንፈስ ያዘው ነው የሚመስለኝ ግን መንፈስ ቢይዘው የሆነ ትጮሃለ ሰው ይረዳል እሱ ግን አውቆ መንፈስ የሚይዘው ሰው አለ አይደል አለ የሆነ በቃ እኔ እንጃ ራሱ መንፈስ ሆኖ ነው የሚመስለኝ እኔ ወንድሜ ነው ግን በቃ እኔ በጣም ነው የከበደኝ አንዳንዴ የሆነ ጥፍሮቹ ምናምን ነገር ራሱ ያድጋሉ ምናምን ነገር የሆነ ጥፍር ታረለ አድግ ነው እንዴ ማለት ጥፍሮች ያድጋሉ ትርፍ ያመጣል በጣም የሆነ ትልቅ ይሆናል ምናምን ነገር ጥፍሩ ትልቅ ይሆናል ነው እና የሆነ ጫፍ ላይ ምናምን ይጨምራል ታውቃለህ ከዛ እንትን እየወጣ ምናምን ነገር መሬት ላይ እንከባለላል ምናምን በቃ የሆነ ጻጉሩም የሆነ ነገር ይሆናል ብቻ እኔ እንጃ ምን ይሆነ እንደሆነ ሊገባኝ አልቻለም ቆይ እናንተ ይሄን ነገር ያያችሁ ቤት ውስጥ የምትቆዩበት ምክንያት ምንድነው ለምንድነው የሆነ መፍትሄ ያልወሰዳችሁት ያው ምንም ማድረግ አልቻልንም ምን እናደርጋለን ወንድማችን ነው አብዷል እንዳንል የብድነ እንጃ እየተቀየረ ነው ብለን ያሰብን እኔ እንጃ ምን እንደምናደርግ ግራ ገባን ያለን አንድ ወንድማችን ነው ደግሞ እና ቤት ውስጥም የሆነ በማናቀው ቋንቋ ይጸልያል ምናምን ነገር በቃ ጸሎት መሆኑን በምን አወቅሽ ይሁን እንጃ ይሁን ተንበርክኮ ምናምን ነው የሚያደርገው ጸሎት ነው የሚመስለኝ ብቻ አላቅም ቋንቋው ግን ምንም አይገባንም ታውቃለህ አልገባኝም እስኪ በደንብ ግልጽ አድርጊልኝ ማለት ምንድነው ማለት እስኪ ወንድምሽ አዲስ ባህሪ አምጥቷል ለምትይበት ምክንያት ምንድነው ያንዳንዳችሁን ነገሮች በዝርዝር ነገርኝ እና ይሄን ነገር ከናንተ ውጪ ማን ያውቃል ከኛ ውጪማ እንዴትም ሰው ያውቃል ማለት እኔ አንተ ራሱ ብዙ እንትን ዩቲዩብ ላይ ሳይ በቃ ያው አንተ ብዙ ነገሮች ስታጋል ስላየው ነው እንድትረዳኝ የመጣሁት በቃ የሆነ ያገኘው ነገር አለ አይደለ እንጨት ሊሆን ይችላል በቃ አቃ ሊሆን ይችላል በቃ ምግብ በልቶ ከሳህኑ ጋር ያወራል ታውቃለህ ምን እንደሆነ ከሳህኑ ጋር ያወራል ማለት በቃ ምግብ በልቶ ከጨረሰ በኋላ እዛ ሳህኑን ይዞት ምናምን ያወራል ከዛ ባንዴ ነው የቀረበለት ምግብ የሚበላው እጁ የሚብላው ምንም ይባል አይታወቅም በቃ የሆነ ምግብ አቅርበንለት ራሱ ምግብ እየበላን ከሳህኑ ጋር ያወራል ከዛ የበላበትን ሳህን ምግቡ እንዴት እንዳለቀ ሳይገባን ሳህኑን ይዞ ወጥቶ በቃ የሆነ ሳህኑን ጥሎት ራቁቱን ተመልሶ ይመጣል ለሊት ላይ ማለት የዛና ይመለስም ትንሽ ቆይቶ ለሊት ላይ ራቁቱን በቃ ልብሱን አወላልቆ ምናምን ይመለሳል አንዳንዴ ደግሞ እጁን እንደዚህ ቆራርጦ ደሙን እንደዚህ መጠጣት ባህሪም አለው በመላጭ ቆርጠውና ግን ወዲያው ነው የሚድነው ሰውነቱ የሚገርም አልገባኝ ማለት ይሄ እጁን ራሱ ይቆርጣል ከዛ በኋላ ጠጥቶ እንደዚህ ጠጥቶት ከዛ ግን በቃ ምንም ቁስል የለም አታይም ቁስል ከሱ ላይ እናንተ ይሄንን ያያችሁ ዝም ነው የምትሉት ወንድማችን ነው አልኩ ምን እናደርጋለን ሆኖ በእንደዛ አይነት ሁኔታ ያው በፊት ኖርማል ነበር አሁን ግን እየባሰ በቃ በፊት የሆነ መንፈስ ነው ወይ አምሮ ምናምን ነገር ነው ይያለን ነበር ምናስበው አሁን ግን እኔ እንጃ ምን እንደሆነ ምን አይነት ስራ እንደጀመረ እኔ አላቅም እኔ ልገባኝ አልቻለም በቃ ሰው ሲያይ ዝም ብሎ አይኑ ይቀያየራል ሰው ሲያይ አይኑ ይቀያየራል በቃ የሆነ እኔ የሆነ በቃ ሰው ራሱ ቤታችን ከመጣ ቆየ መጥቶ ያቅም አይኑ ይቀየራል በቃ ሌላ ነገር ነው የሚሆነው እሱ ምክንያት ነው ፈራናኛ እኛ ራሱ አሁን እኔ ስለፈራው ነው በጣም እኛን ራሱ የሆነ ነገር እንዳያረገን ብዬ ማለት ነው በቃ የሆነ እንጃ እኛን የሆነ ነገር እንዳያረገን ማለት ሙከራ አድርጎ ያውቃል ማለት ነው እናንተ ላይ የሆነ ነገር አይ እንደዛ ያረግም ቢያየን አስተያየቱ ቢያስፈራ ነው እንጂ ሌላ ነገር አያረግም
እኛ የሚያደርገው ነገር ምንም ስለማይገባን ምግብ ብቻ ለሱ መስጠት ነው እንጂ ተግባብተን ራሱ አናወራም ከሱ ጋር አሁን አንቺ ማለት እኛ ጋር ስትመጪ እናንተ ላይ የሚደርስባችሁ ነገር አይኖርም ማለት ከዛሬ የሆነ መፍትሄ ያልወሰዳችሁት መቼም ፈርታችሁ ምናምን ነው የሚሆነው ያለውን ነገር ዝም ያላችሁት አሁንስ ግን እናንተ ጋር የሆነ ነገር አይፈጠርም ለህይወታችሁ አደጋ አይደለም የሆነ መንገድ ፈልጎ ከዛ ቤት ውስጥ መውጣት አይሻልም እሱማ አደጋ ነው ያው ግን እኔ እንጃ ማለት ያው አንተ ልትነግረው አትችልም እስከሚወጣ ደግሞ የሆነ መፍትሄ ሳትፈልግልን አታወጣውም የሚለውን ስላሰብኩ ነው እንጂማ በጣም ትልቅ ነው እንጂ ያለው ማለት እኔ እንጃ የሆነ በቃ የሆነ ነገር ስላለው ዝም ብሎ የሚተወን ሰው አይደለም አምልኮም ቢሆን ታውቃለህ እንኳን ሌላ ሰይጣን ራዩ ላይ ሰፍሮበታል አምልኮ ራሱ ያለበት ሰው አንተ እሱን ልትገድበው ስትሞክር የሆነ ነገር ያደርጋል ሶስቱም የሆነ ነገር ማረጉ አይቀርም ግን ያው አንተ ቶሎ አታውጣም ብለን በማሰብ ነው እኔ ልነግርህ የወሰንኩት በነገራችን ላይ ለህቴም አልነገርኳትም እኔ በጣም ስለፈራው ነው አንተ ላውራክ የመጣሁት ኦኬ እህትሽም በዚህ ሁኔታ የተሰቃየሽ ነው ማለት ነው አው ሁለታችንም በቃ ግራ ገብቶናል ቆይ ዘመድ ምናምን የላችሁም ይሄንን ነገር ሊፈታላችሁ ጸበል ሊወስድላችሁ የሚችል አይ ማንም እንዲመጣ አይፈልግም ነው እናንተ ናችሁ እንጂ ይሄን ማድረግ ያለባችሁ እሱማ እኮ አንዴ ከባድ ሁኔታ ውስጥ ተገኝቷል ማለት ይሄ መርዳት የሚባል ነገር እኮ አለ አንዳንዴ እንደዚህ አይነት መንፈሶች እኮ አውቀውም ሳይታወቅም በተለያየ ሰው ምናምን ሊይዝ ይችላል ይሄ እኮ ሰው ራሱ እኮ ቢሰማ ያምንህም አንተ እንዴት ሰው ያምነናል ይው መንፈስ ለምሳሌ ሊያስጮህ ይችላል የሆነ ድርጊት ሊያስደርግ ይችላል የሱ እኮ በቃ ራሱ መንፈሱ ነው የሚመስለኝ እኔ ይጮሃል እንዲህ ቁጭ ብሎ ይጣፋል በእኑ ይጣፋል ቁጭ ብሎ ያየነው ያወራን የመሰወር ነገር አለ ከዛ በቃ የሆነ እንዲህ ቁጭ ብሎ ያያው ፊቱ ዞሮ ከኋላ ምናምን ነገር ታያለ ብቻ የሆነ በቃ በጣም ነው የሚያስፈራው በስማ እናንተ ይሄንን ነገር እንዲስ ማለት እኔ ምናልባት አላውቅም ግን አሁን ሁሉ ነገር እየተከናወነ ቤት ውስጥ እንዴት ጽናቱን አገኛችሁ እንዴት አንድ ላይ ልትኖሩ ቻላችሁት በምን መንገድ ያው አማራጭ አልነበረንም በጣም ነው የምንወደው ወንድማችንን አሁን አይወለው እንደዚህ ሆነና እንጂ በፊት በቃ ለኛ በጣም በቃ ያው እጃችን ይዞ ነበር ትምህርት ቤት የሚወስደን በቃ ለኛ ብዙ ነገር ያረጋሰው ነው ለዛ እንደዚህ እንዲሆነ ብለን ምን እንደሆነ ሳናቅ ምክንያቱም ሳናጣራ ይያለን በቃ እንደዚህ ቀጠለን እንዴት እንደዚህ እንደተፈጠረበት የምታስታውሹ ነገር አለ ከሆነ ከመቼ ጊዜ ጀምሮ ነው እንደዚህ አይነት መለዋወጦች የመጡት እና ከዛ በፊት የነበረው ህይወት እንዴት ነበር ከማን ጋር ነው የሚውለው ነገር እስኪ ንገሪኝ ያው ብዙ ጓደኞች አልነበሩትም ያው አንድ ሁለት ግን ነበሩት በፊት ላይ ከነሱ ጋር ነው ከዛ ይሰራል እንትን ለኛም የሚያስተዳድረን እሱ ነበር ያስተዳድረናል ያው ማለት በቃ ኖርማል ስራ ነበር የሚሰራው ኮንስትራክሽን ነገር ነበር የሚሰራው ያው ግን ስራ አቁሟል ብር ግን ለኛ መስጠት አላቆመም እሱ ራሱ በጣም ነው ግራ ያጋባል እንደውም ከበፊት በበለጠ በጣም ነው ብር የሚሰጠን ብር ይዞ ሲመጣ እንደውም በቃ ኖርማል ሰው ነው ጤነኛ ሆኖ ብር ይዞ ይመጣል ሰጥቶን ብሩን መጠቀም ጀምረን ምናምን ደግሞ ተመልሶ ይቀየራል ከሰጠን በኋላ ደግሞ ይቀየራል ሌላ እኔ እንጃ ከየት እንደሚያመጣው ምን ብለን እንጠይቃለን ግራ ገባን እኮ ስናየው ራሱ ፈራን ከዛ ብሩን ከየት ነው የምታመጣው ስራ የለም ምናምን የሚለው ጥያቄ አንስተንለት አናውቅም ያው እኛም ስራ ስለሌለን መቀበል ብቻ ነው ስራ የለንም ስራ ፈላጊ ነን ሁለታችንም ትምህርት ጨርሰናል አዎ ቤተሰብ ምናምን የለም ወላጅ እናት አባት ሌላ ቤተሰብ የለንም እናት አባት ነበሩን ያው እነሱ ቆየ ካረፉ እሱ ነው እናት አባት ሆነ ያሳደገን ለዛ ነው ታውቃለህ የከበደን እሱን ትቶ መውጣቱ እስኪ ጸበል ምናምን እናንተ እንደዚህ አልሞከራችሁም ያልሞከረ ማለት እንዴት እንሞክራለን ጸበል ስሙ ራሱ እኛ ራሱ ቤተክርስቲያን አንሄድም እንኳን እሱ ጭራሽ ቤተክርስቲያን አትሄዱ ይናደዳል በቃ ዝም ብሎ ይናደዳል ስለዚህ ቤተክርስቲያን እንዳትሄዱ ያደርጋችኋል እኛ ምን እንደሆነ በእውነት በቃ ሊገባን አልቻለም ለኛ በጣም ብዙ ነገር ነው ያደረገው እና እኛ ለሱ ምንም ማድረግ አልቻለም እኮ ማለት ይሄ ማለት እናንተ የሆነ ነገር እንዳታደርጉ እኮ መሆን እኮ የለበትም ምልሽ ይሄን ያለ እናንተ ዋጋ የከፈለ ሰው ከሆነ እናንተም ደግሞ ለሱ ዋጋ መክፈል አለባችሁ እርግጥ ነው መንፈስ ሊሆን ይችላል ግን በተለያየ መንገድ እሱ እንድትሄዱ ስለማይፈልግ እናንተም ከቤተ ክርስቲያን መቅረት እኮ የሱን አምልኮ በተለያየ መንገድ እኮ ማምለክ ማለት እኮ ነው ምክንያቱም እሱ ታይዞ እናንተ አትሄዱ ካለ አለመሄድ ያው የሱ ህይወት ውስጥ እየተቀላቀላችሁ ነው ማለት እኮ ነው
ያውኛ እኮ በቃ ማለት ለሱ እሱ ለኛ በጣም ብዙ ነገር ነው የሆነው። ዝም ብለን ደግሞ አታርጉ ያለንም ነገር አርገን አናቀም። ያው ቤተክርስቲያን ብንሄድ ደስ ይለናል፣ ግን ደግሞ በቃ እንደውም መጀመሪያ የጀመረው ሰሞን ይሄዳን አንድ ቀን በቃ ሊገለኑላ ነበር። በጣም ነው የተናደደብን። እንኳን እሱን ጸበል ይዘልን ሄድ ቤት ውስጥ ራሱ ጸበል እንደረጨን ሲያቀ አይመጣም ያድራል እዛው። በዛው የተነሳ በቃ ጠፍቶ እንዳይቀር ብለን ሆኖ ብቻ በጣም ከባድ ሁኔታ ውስጥ ነው ታውቃለህ። ቆይ እናንተ ላይ ሌላ አይነት ጥቃት አድርሶ ያውቃል? እኛ ላይ እንኳን ምንም አይነት ጥቃት አድርሶ አያውቅም። ምንም አይለንም። አይዞሽ እስኪ አሁን እኛ በምን መንገድ ነው እንድናግዝሽ የምትፈልጊው? እህትሽንም አንቺንም በምን አይነት መንገድ ነው ከዚህ ነገር እንድናወጣችሁ የምትፈልጊው? ምክንያቱም ይሄ በጣም ጊዜ ሊፈጅ ይችላል። እንዳልሽው መንፈስ ከሆነ መቼም በአንድ ቀን በሁለት ቀን አይወጣም እና አሁን እኛ ምንድነው ልናደርግ የምንችለው? አንቺንና እህትሽን ከዛ ቤት የሚወጡበት መንገድ እንፍጠር ወይስ ደግሞ እሱን እንድናግዘው ነው? እኔ አሁን እንደነገርሽኝ እናንተ ላይ የሚደርሰው ነገር አስቸጋሪ ነው። በእርግጥ ከነሱ ከእህትሽም ከወንድምሽም የሚመለከታቸው አካላንም የተለያዩ ንግግሮችን አድርገን ማድረግ የምንችለውን ነገር እናድርግ እንችላለን። ግን አሁን ከነገርሽኝ አንቺንና እህትሽን ከዛ ቤት ውስጥ ማውጣት የመጀመሪያ መፍትሄ ነው ብዬ አስባለሁ። ምክንያቱም እናንተ መጀመሪያ ደህንነታችሁ ካልተረጋገጠ እሱን ደህና እንዲሆን ልናደርግ አንችልም። እሱንም ሄደን ብናናግረው የሚፈጠረው ነገር ከባድ ሊሆን ይችላል እና ምንድነው እኛ አሁን በተለየ መንገድ እንድናደርግ የምትፈልጊው? እኔ እንኳን እንድታደርጉልን የምፈልገው እኛ እንኳን ከዛ መውጣት የሚባለው ነገር አሁን ለጊዜው እኔ አላስበውም። ታውቃለህ ትተነው በዚህ ሁኔታ እንዴት ነው ትተነው የምንወጣው? እንደዛ እንኳን አይሆንም። ግን ያው ምናልባት የሆነ ቤት ውስጥ እንዴት እኔ እንጃ በሽታው እንዲታወቅ ምናምን ነገር በቃ የሆነ ጠይቃችሁት አይነት ብቻ አላቅም የሆነ ነገር ብታረጉ ደስ ይለኛል። ሌላ አንቺም እኮ ጠይቀሽው ምንም ያገኘሽው ነገር የለም። ያው ግን ማለት የሆነ የምታውቁበት መንገድ ካለ ሌላ መንገድ መሞከር ነው እንጂ በዚህ ሁኔታ እንዴት ጥለነው እንወጣለን? ግን እኮ እናንተም አሁን በዚህ ሁኔታ ውስጥ ከቆያችሁ እሱ የሚያደርገውን ነገር ከማድረግ ወደ ኋላ አትሉም። ምክንያቱም ልማድ መጥፎ ነው። እሱ የሚያደርገውን ነገር ማለት እሱ ይሄን ሁሉ ነገር እያደረገ ቤት ውስጥ የተለያየ ነገር እያደረገ እናንተም እሱን እየተቀላቀላችሁት ነው በአንድም በሌላ። ምክንያቱም እዚህ ጋር ቤተክርስቲያን ትሄዱ ነበር አቁማችኋል፣ መጸለይ ነበር አቁማችኋል፣ ጸበል ነበር አቁማችኋል። ይሄ ሁሉ ነገር ስታቆሙ እናንተም ወደዛ ህይወት የመግባት እድላችሁ ሰፊ እየሆነ ነው የሚሄደው። ስለዚህ ይሄ እናንተ ሙሉ ለሙሉ እስከምትቀላቀሉ ድረስ ይሄንን መጠበቅ አይከብድም ላንቺ? አይ ለኔ እንኳን አይከብድም ማለት በቃ ብንቋቋመው ይሻላል አይደል? በቃ በጣም ደግሞ ያጨሳል ያጨሰበትም እዛው ምናምን ነው የሚጥለው። ቤት ራሱ ሊቃጠል ይችላል። ያው በቃ ሲጋራ ያጨሳል ምናምን ነገር። እንደውም እጣን አጭሶ ምናምን እጣንና ሲጋራ አንድ ላይ ነው እንደዚህ የሚጠቀመው እና ቤቱ ራሱ ስንቴ ከመቃጠል እንደምናድር ነው። ትቶት ከዛ ይወጣል እሱ ታጥኖ ከዛ ይወጣል። እንዴ ባፊዙ አይደለም እንትኑ ላይ አድርጎ ነው የሚያሸተው እንደዚህ ማጨሳ ላይ አድርጎ ከጣን ጋር ምናምን ነገር ብዙ ሲጋራ አድርጎ ምናምን ነው የሚያጨሰው። እስኪቀጣጠል ማለት ነው። እና በቃ እሱን ትተነው ልንወጣ አንችልም። ስቶብ ለኩሶ ምናምን ነገር በኑ ሊወጣ ይችላል እሱ እና መብራቱ ጠፍቶ ምናምን ነገር ከሆነ ኦኬ ልንወጣ እንችላለን። ዝም ብለን ግን እሱን ትተነው ልንወጣ አንችልም። ከባድ ነው በጣም። ያው እናድናለን ብለን ደግሞ እንድንገላው አንፈልግም። ስለዚህ የምትይኝ እኛ እንድናናግረው ትፈልጊያለሽ? በጣም ነው የምፈልገው፣ እሱን ነው የምፈልገው። እንደው ሌላ የምትነግሪኝ ነገር አለ? እስኪ ከሱ ጋር ቅርበት ያላቸው ሰዎች አሉ የምታውቂያቸው? ለኛ እንደው እነዚህን ሰዎች ብታናግራቸው የሆነ ነገር ልታገኝ ትችላለህ የምትይው ነገር? እሱ ምንም ሰው የለውም አሁን ላይ ምንም ሰው በቃ ሰው እኔ እንጃ ሰው ከሰው ጋር ያወራ ከኛ ጋር ብቻ ነው በቃ እኛ ነን ሰው ያለ ነው ከሱ ህይወት ውስጥ በቃ እሱ እኔ ከመንፈስ ጋር መንፈስ ይሁን አላውቅም ብቻ በቃ ከኛ ጋር ራሱ የስራት ወሬ ያወራም ምንም ሰው አያውቅም በቃ ከሰው ወጥቷል እሱ። እና ባካችሁ በቃ የሆነ ነገር አድርጋችሁ ለማዳን ሞክሩልን። እስኪ እንሞክራለን እንግዲህ ማድረግ የምንችለው። በእርግጥ ከመንፈስ ጋር መታገል ከባድ ነው፣ ጊዜ ሊያስፈልግ ይችላል። እንደዚሁ በአጭር ጊዜ ውስጥ መፍትሄ ላንሰጥ እንችላለን። ግን አሁን ያልሽኝን ነገር አንቺም አለሽ። ግን እስኪ ከእህትሽ ተደብቀሽ መተሽ ሁለታችሁም የተበደላችሁ ነው። እህትሽ መታ ከኛ ጋር ያላወራችበት ምክንያት ምንድን ነው?
እኔ አልነገርኳትም። ለምን? አይ በቃ ታላቄ ስለሆነች ያው ማለት ብትከለክለኝም ደግሞ መብቴ ሳናገኝለት እንቆያለን ብዬ ሳስብ መጣሁኝ እኔ ላናገር። እኮ ታናሽ ልቅ መፍትሄው ለታላቅ ነበር የሚቀርበው። ምንም እያሰበች አይደለም እሷ በቃ ዝም ብላ ነው ቁጭ ያለችው። እሷ በቃ ምንም መፍትሄ የምትለው ነገር የለም። ምንም መፍትሄ የምትለው ነገር የለም። እንደውም በፊት ነበር እንጂ የሚያሳስባት አሁን ትዝም አይላት። በቃ እሷም የራሷን ልቡን ተቀብላ በቃ የራሷን ህይወት ነው የምትኖረው። አይዞሽ አይዞሽ። በቃ እንግዲህ አሁን እኛ ልናደርግ የምንችለው ነገር እንዳልሽኝ እሱን እንደዚሁም እህትሽን እናውራቸውና መፍትሄ መስጠት የምንችለው ነገር ካለ ቀስ በቀስ መፍትሄ እንሰጣለን። አንቺ ግን አይዞሽ ማለት ይሄ ከባድ ነገር ነው በእውነቱ። አንድ ቤት ውስጥ አንዱ ሌላ አይነት እምነት ኢቭን የሱ እምነት የሱ ባዕድ አይነት ነገር አምልኮት እናንተም እንድትቀላቀሉ ወይም ደግሞ እናንተም ሌላውን ነገር ገታችሁ ወደሱ እንድትመጡ የሚደረግበት መንገድ ልክ አይደለም። እኛ እንግዲህ ልናደርግ የምንችለውን ነገር እናደርጋለን። አንቺ ግን አይዞሽ በርቺ። አሁን ነገሮች እየቀጠሉ እንዳሉት ይቀጥል። እኛ ደግሞ ማድረግ ያለብንን እናደርጋለን። አሁን ያልሽውን ነገርም በተለያየ መንገድ መሰለል ካለብን ሰልለን የሚገናኘውንም ሰው ፈልገን እንግዲህ የሆነ መፍትሄ ለመስጠት እንሞክራለን። እንግዲህ ውድ ተመልካቾቻችን ከሰላም እንግዲህ የሰጠችንን ጥቆማ ተመልክታችኋል። በእውነት ለማመን የሚከብድ ነገር ሰምተናል። ማለት ከሰውነት ባህሪ የወጣ አንዳንድ መጥፎ አሁን ላይ እየሰማን ያለናቸው በሶሻል ሚዲያ በተለያዩ ማህበራዊ ድረገጾች የምንሰማቸው አይነት መጥፎ የሚባሉ ነገሮች ወይም ደግሞ ከኢትዮጵያውያን ስብዕና ከኢትዮጵያውያን ስነ ምግባር የወጣ ነገሮች የተደረጉ እንደሆነ ነው። በምዕራባውያን በተለያየ ከኢትዮጵያ ውጪ ያሉ አካባቢዎች ላይ የሚደረገው ነገር በሙሉ ኢትዮጵያ ውስጥ እያየ ነው እየገባ እንደሆነ በተለያየ መንገድ ተመልክተናል። እንግዲህ ከዛሬውም ታሪክ ደግሞ ጥቆማችን እንደተመለከታችሁት ከዚህ ጋር የተያያዘ ነው። ከዚህ በፊት እንደዚህ አይነት ጉዳዮች ገጥሞን ነበር፣ ግን ያሁኑ በጣም በተለየ መንገድ ትንሽ ቻሌንጅ ይመስላል። ከባድ ነው፣ ግን እኛ የቻልነውን ነገር በሙሉ አድርገን መፍትሄ ለመስጠት እንሞክራለን። እስከዛው ግን አብራችሁን ቆዩ። እንግዲህ የተባለው ቤት ደርሰናል። እዚህ ቤት ውስጥ ምን እየተፈጠረ እንዳለ እያንዳንዷን ነገር እናጣራለን። ውድ ተመልካቾቻችን እዚህ ከመምጣታችን በፊት ስለተባለው ወንድ እንግዲህ ብዙ ነገሮችን ማጣራት ችለናል። አሁን እዚህ ቤት ውስጥ እንግዲህ ምን እንደሚፈጠር እናያለን። የተባለው ነገር እውነት ከሆነ ውድ ተመልካቾች እንግዲህ እያንዳንዷን ነገር ሰላም፣ እንዴት ነሽ? ሁሉ ሰላም? እንዴት ነሽ? እዚህ ቤት ውስጥ ምንድነው ካሜራማን ይዘክ ምናምን? ቆይ አንዴ ካሜራማን ካሜራውን ታጠፋልኝ አንዴ። ቆይ ተረጋጊ። የሰላምነት ነሽ አይደል? አዎ የሰላምነት። በቃ ጥሩ። ለሰላም አንዳንድ ነገሮች እንድናወራ ፈልጋለሁ። አንዴ ቁጭ ማለት እንችላለን? እኮ አንዴ ካሜራውን ታጠፋልኝ። ነይ ቆይ አንዴ ይኸውልሽ፣ ካሜራውን ታጠፋልኝ። ካሜራውን ተውና አንዴ ቁጭ በይ። እኮ ካሜራውን ታጠፋልኝና እናወራለን። እኔ እናንተ ምን እናወራለን? ቁጭ በይ። እሺ አንዴ ቁጭ። እሺ አንዴ ታጠፋልኝ። ካሜራውን ይኸውልሽ፣ ካሜራውን ተውና አንዴ ቁጭ ብለን እናወራ። ስለምንድን ነው የምናወራው? ማውራሽ ነገር አለ። አባቴ የነገርኩህ ነው። ካሜራውን ታጠፋልኝ። አንዴ ተረጋጊ። ቆይ ተረጋጊ። እሺ ስለ ሰላም ማውራሽ ነገር አለ። ስለ ሰላምና ስለ አካባቢው ማውራሽ ነገር አለ። እንደዚሁም ደግሞ ስለ ቤተሰባችሁ ማውራችሁ ነገር አለ። አንዴ ቤተሰብ እንደምትወረኝ ግድ የለሽም ቁጭ ማለት ትችላለሽ። አንዴ ቁጭ እላለሁኝ፣ ግን ካሜራውን አጥፍተን ማውራት ያለብን ማውራት እንችላለን። እሺ ካሜራውን አጠፋልሻለሁ። አባቴ ካሜራውን ታጠፋልኝ። ለምን ካሜራውን አጥፋ የምትይኝ? ለምንድን ነው ታዲያ ካሜራ ይዘህ የምትመጣው? ማውራት ያለብን የምትደብቂው ነገር ካለ ብትነግሪኝ፣ በግልጽ ብትነግሪኝ። የምደብቀው ነገር የለም፣ ግን በካሜራን ዙሪያ ምንም እናወራህ ነገር የለኝም። እሺ ካሜራውን የረበሸሽ ካሜራውን አጠፋልሻለሁ። ካሜራውን አጠፋልኝ። እሺ አጠፋልሻለሁ። እሺ ተረጋጊ። እሺ አንዴ ቁጭ በይ ነው እባክሽ። አንዴ ቁጭ በይ። ቁጭ በይ። እሺ ተቀመጥ። በጣም ይቅርታ፣ ያንቺ ስም ማን ነው? እኔ ሜላት እባላለሁ። ሜላት የሰላመት ነሽ አይደል? የሰላመት። ጥሩ። ይኸውልሽ እኔ ብዙ ነገር ላውራሽ የምፈልገው ነገር አለ። በተለይ ስለዚህ ቤት፣ ስለ ቤተሰባዊነታችሁ አንዳንድ ነገር ለቤተሰቦቻችን ማጋራት ስለፈለግኩ ነው። ይቅርታ። ችግር የለውም። ስለ ቤተሰብ ምንድን ነው ማወቅ የምትፈልገው? ያው እኔ ሰላም ጓደኛ ነኝ። በተለያየ መንገድ እንተዋወቃለን፣ አብረን ተምረናል እና ስለ ቤተሰባችሁ፣ ስለ ወንድምና እህትነታችሁ፣ ስለ መተጋገዛችሁ፣ እዚህ ስለመድረሳችሁ ሚስጥር፣ በተለይ ቤተሰብ ሳይኖራችሁ እዚህ መድረስ በጣም ቀላል ነገር አይደለም። ስለ እሱ ለቤተሰቦቻችን ለማጋራት ያህል ነው። ደግሞ ጥሩ ልምድ ታካፍኛለሽ ብዬ ስላሰብኩ ነው። ማለት አሁን ምን ልንገርህ ስለኛ ቤተሰብ?
ማወቅ የፈለከው ምንድን ነው ስለኛ ቤተሰብ? አልኩሽ እኮ ስለ ልምዳችሁ ይሄን ያህል ጊዜ እዚህ ለመድረስ መቼም ብዙ ዋጋ ከፍላችኋል። ስለሱ ነው እንድትነግሪኝ የምፈልገው። ስለኛ ብዙ ዋጋ የከፈለልን ወንድማችን ነው። ትልቅ ወንድማችን አለ። ወንድማችሁ የኔ ታላቅ አለ፣ የኔ ታናሽ ደግሞ ሰላም ነች። ሶስት ነን ቤት ውስጥ የምንኖር። እንግዲህ ሶስት ልጅ ነው ያለና ቤተሰቦቻችን ካረፉ ቆይተዋል። ወንድማችን ነው እንደ እናትም እንደ አባትም እንደ ወንድምም ሆኖ ያሳደገ ማለት ነው። እዚህ ደረጃ ለመድረስ እሱ ነው ትልቅ ዋጋ የከፈለልን። ወንድማችሁ ማን ነው ስሙ? ሰለሞን ይባላል። ሰለሞን ሜላት አይደል አንቺ? ሜላት እንግዲህ ደስ ይላል እውነት ለመናገር እህትና ወንድም በተለይ በዚህ ሰዓት ላይ እህት ወንድም ወንድማማቾች እህትማማቾች በተለያየ መንገድ ለሀብት ለምን ተጋደሉ እንደዚህ ተዳረጉ ተካሰሱ በሚባልበት ሰዓት ላይ እናንተ በጣም ተዋዳችሁ ተፋቅራችሁ ተከባብራችሁ ይሄን ያህል ድረስ መምጣት ይሄን ያህል ድረስ መኖር በጣም ደስ ይላልና ሚስጥሩ ምን ይሆን? ያው ሚስጥሩ ነው ከወንድሜ ነው። ወንድሜ በቃ እኔ አላውቅም። እኔ በእርግጥ እናትና አባት በህይወት ኖረው በእነሱ እቅፍ ብታድርግ ደስ ይላል። ግን ደግሞ እናትና አባቴ የሉም ብዬ ነኝ ብዙም የተጎዳውበት ነገር የለኝም ነው ስለማናገር ማለት የእናትም የአባትን ፍቅር አሳይቶ ነው ያሳደገን ወንድማችን። በቃ ለኛ ብዙ መስዋዕትነት ከፍሏል። እንደ ሴት ኪችን ገብቶ ምናምን የሚሰራልን እሱ ነው። እኛ እዚህ ድረስ ከምናድግ ነፍስ እስከምናቅ ድረስ ራሱ አብስሎ ይሰው እጅ ምናምን ሁሉ ያሳየንም ራሱ አብስሎ የሚያስፈልገን ነገር እሱ አዘጋጅቶልን የትምህርት ቤት ወጫችንን በሙሉ ሰዓቱ ሳያልፍ ምናምን እየከፈለ ራባችሁ ምን አማራችሁ ምን የሚያስፈልጋችኋል እያለ እየጠየቀን በቀንም አይነት ነገር ሳይጎልብን እዚህ ደረጃ ደርሰን እሱ ነው። በቃ እኔ እንጃ በቃ የእናት አባታችንን ምትክ አድርገው ነው የሰጠን በቃ ወንድማችን። በጣም ደስ ይላል። እንደው እስኪ ምናልባት የሰው ልጅ ሆኖ እንግዲህ ጥፋት አይጠፋምና እንደው በሆነ አጋጣሚ ግጭት ተፈጥሮ ያውቃል እዚህ ቤት ውስጥ እንደ እህት እንደ ወንድም ሰው ይጋጫል? በፍጹም አንድ ቀን ድምጻችን እንኳን እንደዚህ በሌላ ነገር ከጨዋታዎች እንደዚህ በጸብ ምናምን ኧረ በጭራሽ ምንም አይነት ግጭት ተፈጥሮ ያውቅም ቤት ውስጥ። ደስ ይላል በጣም። እንደው ማለት ግቢያችሁ በጣም ሰፊ ነውና ይሄ ሁሉ ሀብት ከቤተሰብ የመጣ ነው ወይስ እናንተ በላባችሁ ሰርታችሁ ያመጣችሁት ነው? የቤተሰብ ነው። ይሄ ግቢው የምታየው ግቢው በሙሉ እዛ በጀርባ ምናምን ምናልባት አይተህ ከሆነ ስታለፍ አይ ከውጭም እኮ ያስታውቃል። በጣም ሰፊ ግቢ ነው ማለት አንድ አጥር የሶስት ሰው አራት ሰው ነው የሚመስለው። በእውነት ቤተሰቦቻችሁ ጥሩ ሀብት ነው ጥለውላችሁ የሄዳችሁት። በተለይ አሁን በኢሳት ለመኖር ከባድ በሆነበት ጊዜ ጥሩ ጥሪት ነው ያስቀመጡላችሁ ብያ። ያው እነሱ በህይወት ኖሮ ምንም ነገር እንኳን ባይኖርክ እናት አባት አለኝ ብለህ ስታወራ ትልቅ ነገር ነው። ግን ደግሞ ለኛም የጎደሉብን እነሱ እንኳን አልፈው እኛ እስካሁን ድረስ የጎደለብን ነገር የለም። ለቤተሰቦቻችሁ እንግዲህ ምናልባት የተወሰነ ነገር ብጠይቅሽ ቀረም አይልሽ ከሆነ ችግር የለውም መጠየቅ የምትፈልገው መጠየቅ ትችላለህ። እንደው ቤተሰቦቻችሁ ያረፉት እድሜያችሁ ስንት ሆኖ ነው? ከዛ በኋላስ የነበረውን ነገር አጫውሽኝ። ቤተሰቦቻችን በህመም ምክንያት ማለት እድሜያቸውም ገፋ ብሎ ነበረ። በህመም ምክንያት ነው የሞቱት ሁለታቸውም። ማዘር በሞተች በ6-7ኛ ወር ነው ከዛ ሊሞቱ። እንደው በምንድን ነው የሞቱት? ማለት ህመም ስትይ በእርጅና የሚመጣ ህመም አለ አይደለ? በእንደዛ አይነት ጊዜ ነው የሞቱት። እንደው እድሜያችሁ ስንት ነበረ? 60-70 ምናምን አካባቢ ሆናሉ የነሱ። እንደው እነሱ ሲሞቱ የእናንተ እድሜ ማለት የእናንተ እድሜ ምን ያህል ነበረ? ማለት በልጅነታችሁ እንደሆነ የተወሰነ ነገር አቃለ? በልጅነታችሁ ነው። ምናልባት እኔ 5 አመት ትንሿ 3 አመት ሰለሞን ደግሞ 9 አመት ምናምን ነው። ቆይተው ነው የወለዷችሁ ማለት ነው? ቆይተው ነው የወለዱ። እንደው እስኪ ሰሞኑን የተለያየ ቦታ ላይ እንግዲህ ዞር ለማለት አይዞሽ ችግር የለውም ጉንፋን ነው ጉንፋን ነገር ነው መሰለኝ እንጂ ሰሞኑን እንደዚህ አይደል። አይዞሽ ቅዝቃዜ ነው ያየሩ ሁኔታ ነው። እንደው ምናልባት ሰሞኑን ስለናንተ የተወሰነ ነገር ስጠይቅ ነበር ነው ሰላም አንዳንድ ወሰብሰብ ያለ ባህሪ ያላት ልበል?
ያው ልጅ ናት በሚለው ነገር ነው እንጂ ትንሽ ባህሪዋ ወጣ ያለ ነው። ሰላም አስቸጋሪ ነች። ያው እኛ ልጅ ነች በሚለው ነገር ብዙ እንትን እያልን አይደለም እንጂ ቤት ራሷ አምሽታ ነው የምትገባው። እንደ ሴት ልጅ አይደለችም። አምሽታ እንዴም ባጥር ሁላ ዘላ የምትገባበት ቀን አላት። ባጥር ሰላም ባጥር ትዘላለች፣ ዘላ ትገባለች። እንደዚህ አይነት ልጅ አትመስልም። ግን ያው የምናውቀው እኛ ባህሪዋን አብራት የሚኖር ሰው ነው የአንድ ሰው ባህሪ ሊያውቅ የሚችለው። አምሽታ ትመጣለች። እንደዚህ ያሉን ጓደኞች ነው ያሏት። በዚህ እድሜዋ የሚገርምክ በቃ እኔ ልነግርህ ማልፈልገው አይነት ባህሪ ያለው እህቴ ናት ብዬ እንትን ልልክ አይደለም፣ ግን በቃ ለማውራት ማትፈልገው ባህሪ በዚህ እድሜዋ ማይጠበቅ ብዙ ማይሆን ነገር ታደርጋለች። ያው የልጅነት እንትን ነው ያለን። ያው ብዙም እንትን አላላትም፣ አልተቆጣጠርናትም። ያው ልጅነቷ ነው ያለችበት እድሜዋ ምናምን እያለ ነው እንጂ ትንሽ ባህሪዋ ሰላም እያስቸገረ ነው የመጣው። እንደው ወንድም በዚህ ጉዳይ ምን ይላል? ያው ለመምከር ይሞክራል። ሁሌ ነው የሚመክራት እሱ። እኔ ብዙም እንትን አልለውም እሱ ለመቆጣት ምናምን ሳይተው በቃ እድሜዋ ስለሆነ አሁን ያለችበት እድሜዋ ስለሆነ ነው የልጅነት እድሜ ስለሆነ ብዙም አትጫናት። ማለት ከተጫንካት ልጆች አታድርጉ የምትላቸውን ነገር ነው ለማድረግ የሚፈልጉት አይደለ? የተከለከሉበት ቦታ ላይ ለመሄድ እንትን አይሉ ተው ያልካቸው ቦታ ላይ ስለሚሉ በቃ ተው አትጫናት ብዙ ምናምን ልጅ ስለሆነች ነው ስለምለው ነው እንጂ ትንሽ ያስቸገረችን ነው ሰላም። እንደው ይቅርታ አድርጊልኝና ስለ ቤተሰቦችሽ ልጠይቅሽ። እንደው አይዞሽ ቤተሰቦች እንደው ማለት አሁን እዚህ ሰፈር ውስጥ አንዳንድ ሰዎችን ስጠይቅ የሆነ የባዕድ አምልኮ ምናምን የለመዱ ግቢዎች አሉ ምናምን ሚሉ ነገር ሰማውና እንደው የአንቺ ቤተሰቦች ከእንደዚህ አይነት አምልኮ ጋር ተያያዥነት ነበራችሁ እስከምታውቂው ድረስ? በእርግጥ እንደው የምትሰሚው ነገር ሊኖር ይችላል። አይ በጭራሽ እንደዚህ አይነት የባዕድ አምልኮ ምናምን የለባቸውም። ቤተሰቦች እኮ የቤተክርስቲያን ሰው ናቸው። አባቴ ቄስ ነው እና እንደዚህ አይነት ከአንድ ቄስ የማይጠበቅ እንደዚህ አይነት ስራ እንዴት ይኖራል ብለህ ታስባለህ? ግን እኮ ቄስም ሰው ነው በእርግጥ ግን ደግሞ እንደዚህ ኦርቶዶክስ ሃይማኖት ተከታይ ሆኖ እንደዚህ በጎን ስለ እምነት ብዙ የምታውቀው ነገር እያለ እንዴት ባዕድ አምልኮ ልትከተል ትችላለህ? ስለ እምነት ብዙ ጥልቅ እውቀት ሳይኖርህ ነው ሌላ ባዕድ አምልኮ ልትከተል የምትችል አይደለ? ስለዚህ እዛ ስንት ማህበረሰብን እያስተማረ በእምነቱ በጎን ራሱ እንደዚህ ያደርጋል ተብሎ መገመትም ከባድ ነው። አይጠረጠርም ሁላ በእውነት። ግን እኮ 5 ዓመትሽ ነበረ አንቺ እነሱ ሲያርፉ 5 ዓመትሽ ነበረ። ይሄንን ነገር አሁን ለማውራት የምትችይበት ደረጃ ላይ ነሽ እንዴ? አሉን እኮ እኔ ማውራት ባልችልም አሉ እኮ ቤተሰቦቻችን አለ፣ የአባቴ ወንድሞች አሉ፣ ቤተሰብ ዘመድ ምናምን አለ፣ ጎረቤት አለ። ከዚህም ልትሰማ ትችላለህ። እና እንደዛ አይነት የሚወራባቸው አይነት ቤተሰቦች አይደሉም ቤተሰቦች። ከሰላም ጋር አንድ ላይ እንደምንማር አንድ ላይ ተምረን እንዳለፍን ነግሬሻለሁና አንዳንዴ የሰላም ቦርሳ ውስጥ በተለያየ መንገድ ደብተር ምናምን እንዋዋሳለንና እሷ ጋር ያያዋቸው አንዳንድ ነገሮች አሉ። ቦርሳ ውስጥ የተለያዩ ነገሮች አሉ፣ የሚያስፈሩ ነገሮች። እነዚህ ነገሮች እንዴት ናቸው? ለምሳሌ ቦርሳ ውስጥ በጣም ብዙ የሆነ የሚስጥር ቦርሳ ውስጥ የሚስጥር እንትን የሚባል አለ፣ የሚስጥር ኪስ ምናምን የሚባል ነገር አለ። ለዛ ውስጥ እንትን ምናምን የጸጉር እንደገና እንትን ምንድነው ጥፍር ምናምን ብዙ ጥፍር በፔስታል የተጠቀለለ ጥፍር ምናምን አገኛለሁ ማለት ግልጽ እኮ ነው። ቦርሳ ውስጥ እንደዛ ይሆነልኝ አይደለም። ቦርሳ ውስጥ እንደዛ አይነት ነገር ምን ይሰራል እኮ? እንደው አንቺ ልጠይቅሽ አንተ አልጠይቅ እንጂ የሴት ቦርሳ ሲጀመር ለምን ትበረብራለህ? በርብሬ አይደለም በርብሬ ሳይሆን ያው በአጋጣሚ እሷ ስትከፍት ስትዘጋ እንግዲህ አብረሽ ስትማሪ አንዳንዴ ደብተር ስትዋዋሺ ቦርሳ ቼክ የማድረግ ነገር ሊኖር ይችላል። ተማሪ ስትሆኚ የኔን ካንተንካ የኔን ካንተንካ ምናምን አይባልም። ስትማሪ አሁን ደብተር ስጪኝ ስላት አሁን ውሰር ልትለኝ ትችላለሽ ቀለል አድርጋ። እኔም እንደዛው እና እንደዛ አይነት ነገሮች ሊኖር ይችላል። ያው ተማሪ ሲሆን አንድ አይን ስለሆነ ያን ያህል አንድ አይነት እንትን ስለሆነ ምንድነው ይሄ ምንድነው ብል ታስባለህ ማለት ጸጉሯም ሴት ልጅ እኮ ነች። ምናልባት ስትነካካ እንደዚህ መሬት ላይ ለመጣድ ደብሯት እዛ ጋር ልታደርግ ትችላለች። ጥፍሯንም እንደዛ ይቆራረጠች። ሰላም እንደነገርኩ ይሆን ኬርልስ ልጅ ነች። እንደዛ አጋጣሚ ቆረጠች እዛ ጋር ልታስቀምጥ ትችላለች።
ሌላ ምን ነገር ሊሆን ብለህ ታስባለህ? አይ ወንድማችሁም ከዚህ ጋር በተገናኘ እንግዲህ ካነሳው ታይቀር ወንድማችሁ ትንሽ ወስብሰብ ያለ ባህሪ እንዳለው ከሰዎች መረዳት ትችያለሁ ሳጠራ ያው ስለናንተ ቤተሰብ መልካም ነገር ተምሬያለሁ በጣም ከሌሎች ሰዎች ስረዳ ግን ከዛ ውጭ ደግሞ ወንድማችሁ ትንሽ አስቸጋሪና ለሊት ወንድሜ አትምጣጥ ወንድማችን አስቸጋሪ ግን እኮ ምንም አላወራውም አስቸጋሪ ምናምን እያልክ ይጀመርክ ነው ስለ ወንድሜ አስቸጋሪ ብቻ ሳይሆን በጣም አስቸጋሪ ምክንያቱም ለሊት እንግዲህ ራቁቱን እዚህ ሰፈር ውስጥ እንደሚዞርና በተለያየ ቋንቋ ያወራ ሰዎች እንደሚበጠብጥ ሰዎች ሁላ ስለኔ ወንድም ነው ስላንቺ ወንድም ነው ማወራው ሌላ ቤት ተሳስታ አይደለም ደግሞ ስለ ሰላም ምናምን እያልክ ስለጀመርክልኝ ነው አልተሳሳትኩም ቤትም አልተሳሳትኩም እዚህ ግቢ ውስጥም ስገባ ያዩዋቸው ነገሮች አሉ በጣም ያስፈራሉ ደምናምን አይቻለሁ በበሩ በስተግራ በኩል ደም አይቻለሁ የሆነ በጣም ያስፈራ አይነት ነገር አለና ለዛ ነው ከባዕድ አምልኮ ጋር የተገናኘ ነገር የጠየቅኩሽ ለዛ ነው ያወራከልከው ነገር የታወቀስ ነው የምታወራው እና ራቁቱን ለሊት እየወጣ የሚሄድና እንደገና አንገቱ በዚህኛው በኩል በጀርባው እንደሚሆን ፌሱ ማለት ከተለመደው አሁን ያንቺ ፌስ እንደዚህ ነው አይደል ዞሮ ስለመንፈስ ነው ያወራውሽ ያለውት ሰው ስለሚባለው ሳይሆን ስለመንፈስ ነው እኔ ራሱ ያስፈራኝ ነው ያለው እንደዛ አይነት ተረጋጊ ገና ብዙ ያልነገርኩሽ ነገር አለና ምንድነው ይሄ ነገር ማለት ማታቁም ከሆነ በጣም ብዙ ነገር ነው አሁን እንግዲህ ስለሱ ሳጣራ የሰማዋቸው ነገሮች ናቸው በጣም ተደጋገሙብኝ ሰላም በርግጥ ይሄን ነገር አልነገረችኝም ማለት ያው እንደ ጓደኛ እንደተለየ ቅርበት የነገረች ነገር ግን ማህበረሰቡን ስጠይቅ እዛ ቤት አንገፋም ዲማን ስለማን ማህበረሰብ ነው የምታወራው ስለ ጎረቤቶችሽ ነው መቼም ጎረቤት አንድ ሰው ቢሳሳት ሁለት ሶስት ሰው አይሳሳትም እና አንቺም እየደበቅሽኝ ከሆነ ንገሪኝ የተሳሳተ ቤት መጥተህ እንዳይሆን የተሳሳተ ቤት ቢሆን ደግሞ ስለ ሰላም ይተዋራልኛ አልተሳሳትኩም እያልኩሽ ነው እርግጠኛ ነኝ ስለማወራውም ነገር እርግጠኛ ነኝ አጣርቼ ደረስኩበትን ነገር ነው እንደዛ አይነት ነገር እኛ ቤት እንደዛ አይነት ነገር የሚፈጸም ነገር የለም እሺ እዚህ ቤት ውስጥ ምንም እንግዳ ነገር የለም ማለት ነው ግቢ ውስጥ ለኔ የሚታይ ላንቺ አይታይሽም ምን ማለት ነው እንዴ ምን ታየከኛ ግቢ ውስጥ ስገባ ብዙ አይነት እንግዳ ነገሮች የተለያየ እንግዳ ነገር ያየው ነገር የለም አባት ያውልሽ የተለያዩ አስፈሪና አስደንጋጭ ነገሮች እዚህ ቤት ውስጥ ስገባ ተመልክቻለሁ አስፈሪና አስደንጋጭም ነገር የለም ይሄ ነገርኩህ ነው ያውልሽ ማለት ይገባኛል ፈርተሽ ሊሆን ይችላል ጉዳይ የምታወራልኝ ከሆነ ጋልኛ ወንድምሽ ስለሆነ ልሸሽግለት ፈልገሽ ሊሆን ይችላል ግን እና እንግዳ ነገር ምንም የለም ወንድምሽ ጋር ያልሽኝ ነው በፍጹም ያልሻታስኪኝ አሁን ምትፈሪው ነገር ሰላም ማወቅ ከፈለክ እኔን ጠይቀኝ ጎረቤት ምናምን ይጠላት ነገርሽኝ አንቺማ ሰላማዊ ሰው ነው ሰው ለማወቅ ከፈለክ ራሱ ነው ወይም ደግሞ አብሮት የሚኖረውን እኮ አብረሽ የምትኖሪው አንቺ ነሽ ጎረቤት ጠይቅ ማለት አብረሽ የምትኖሪው አንቺ ነሽ እኮ ስለ ሰለሞን ጠይቅ ከፈለክ እኔን እንጂ ጎረቤት አይደለም ስለኛ ቤት ጎረቤትም የሰለሞን አንድ አካል ናቸው እዚህ ማህበረሰብ ውስጥ እዚህ ቤት ውስጥ ብቻ አትኖሪም መቼም የሆነ ነገር ለመግዛት ወይ በተለያየ መንገድ እዚህ ማህበረሰብ ውስጥ በሆነ መንገድ የሚያገናኝሽ ነገር አለ እኮ ሰው እኮ ስለ ሰው እኮ ማንም የሚያውቅ ነገር የለም ስለ ሰለሞን እኛ ራሳችን ብቻ የምናውቀው ስለዚህ ቤተሰብም እኛ ራሳችን ብቻ የምናውቀው ኖ አይ አሁን ልትሸፍኝኝ አትሞክሪ እኮ ይልክ በዚህ ሰዓት እኮ ያልተፈጠረ ነገር ሆነ እንደዚህ ሆነ ብሎ የሚያወራ ሰው ነው ኖ አይ አይደለም እኔ በተጨባጭ መረጃ ስላለኝ እዚህ ቤት ውስጥም ስገባ አዳዲስ ነገሮች አይቻለሁ ኢቭን አሁን ራሱ መፈተሽ ካለብኝ ቤት ልፈትሽ እችላለሁ ማለት ነው የፍተሻ ፍቃድ አለኝ ይሄን ቤት መፈተሽ ነው እኛ ቤት መፈተሽ ደግሞ ጭራሽ